በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በመልካም ያሰበን በፊቱ ያቆመን እንደ ቸርነቱ ይህን ጊዜና ሰዓት ለጥቅም የሰጠን የአባቶቻችን አምላካችን የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባታችን ልዑል እግዚአብሔር በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። በሚረዳን ደሞም በሚረዳን በአምላካችን ጸጋና ምሕረት በዮሐንስ ወንጌል ምዕራፍ 6 ከቁጥር 1 ጀምሮ እስከ ቁጥር 14 እና ከቁጥር 22 ጀምሮ እስከ ቁጥር 35 ባለው የመጽሐፍ ክፍል አብረን እንሆናለን። የቃሉ ባለቤት በነገር ሁሉ ልባችንን ያሳርፍ። በሚረዳን በእግዚአብሔር ጸጋና ምሕረት ይህንን የመጽሐፍ ክፍል መነሻ አድርገን እንካፈላለን። ጌታ በነገር ሁሉ ልባችንን ይደግፍ። ከዚህም በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ። እርሱም የጥብርያዶስ ባህር ነው። በበሽተኞችም ያደረገው ምልክቶች ስላዩ ብዙ ሕዝብ ተከተሉት። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ በዓልም ፋሲካ ቀርቦ ነበር። ኢየሱስም ዓይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህንን ተናገረ። ፊልጶስ እያንዳንዳቸው ትንሽ ትንሽ እንኳ እንዲቀበሉ የ200 ዲናር እንጀራ አይበቃቸውም ብሎ መለሰለት። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ አለው። ነገር ግን እነዚህን ለሚያህሉ ሰዎች ይህ ምን ይሆናል አለው። ኢየሱስም ሰዎቹን እንዲቀመጡ አድርጎ አለ። በዚያም ስፍራ ብዙ ሳር ነበረበት። ወንዶችም ተቀመጡ። ቁጥራቸውም 5000 የሚያህል ነበር። ኢየሱስም እንጀራውን ያዘ፣ አመስግኖም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው፣ እንዲሁም ከዓሣው በፈለጉት መጠን። ከጠገቡም በኋላ ደቀ መዛሙርቱን አንድስ እንኳ እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። ስለዚህ አከማቹ። ከበሉትም ከ5 የገብስ እንጀራ የተረፈውን ቁርስራሽ 12 መሶብ ሞሉ። ከዚህ የተነሳ ሰዎቹ ኢየሱስ ያደረገውን ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ። በዚህም ምክንያት ኢየሱስን ያነግሡት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ ይላል። አንድ አንቀጽ ዘልያለሁ። በነገው በባህር ማዶ ቆመው የነበሩ ሕዝቡ ከአንዲት ጀልባ በቀር በዚያ ሌላ ጀልባ እንዳልነበረች ደቀ መዛሙርቱም ለብቻቸው እንደሄዱ እንጂ ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳይቱ እንዳልገባ አዩ። ዳሩ ግን ሌሎች ጀልባዎች ጌታ የባረከውን እንጀራ ወደ በሉበት ስፍራ አጠገብ ከጥብርያዶስ መጡ። ሕዝቡም ኢየሱስ ወይንም ደቀ መዛሙርቱ በዚያ እንዳልነበሩ ባዩ ጊዜ ራሳቸው በጀልባዎቹ ገብተው ኢየሱስን እየፈለጉ ወደ ቅፍርናሆም መጡ። በባህር ማዶም ሲያገኙት መምህር ሆይ ወደዚህ መቼ መጣህ አሉት።
ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። እንግዲህ የእግዚአብሔርን ሥራ እንድንሰራ ምን እናድርግ አሉት። ኢየሱስም መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። እንግዲህ እንኪያስ አይተን እንድናምን አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። እግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። እግዚአብሔር ይመስገን። ቁጥር 35 ላይ ያለውን ኃይለ ቃል ርዕስ ማድረግ ትችላላችሁ። እኔ ርዕስ አልሰጠሁትም፣ ግን ሙሉውን ምዕራፉን ማለት ይቻላል 71 ቁጥሮች አሉት። እንደው መሃል ላይ ቅድም የዘለልኳት አንቀጽ ጌታ በባህር ላይ ከመራመዱ ጋር ተያይዞ የተመዘገበውን መሃል ያስገባል እንጂ ሙሉን ምዕራፍ ማለት እንችላለን። የሚናገረው ስለ ሕይወት እንጀራ ነው። ታሪኩን አሁን ሳነበው ሰምታችኋል። ወንጌል እንደመሆኑ መጠን የእግዚአብሔር ኃይልና ጸጋ በቃሉ ውስጥ እንደሚያልፍ እናምናለን። የሕይወት እንጀራ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ የመንፈስ ምግብ እንደሚሆንልን እናምናለን። መንፈሳችን ታሪክ እንደሚያስታውስ አስታውሶ ሳይሆን እንጀራ እንደጠገበ እንደበላ ሰው ረክቶና ጠግቦ እንደሚወጣ እናምናለን። በዚህ የእምነት ድፍረት ሆነን ነው ይህን ቃል የምንካፈለው። መንፈሳዊ ጥማት ያለበት፣ መንፈሳዊ ረሃብ ያለበት የእግዚአብሔር በሆነው ጉዳይ አሁንም መንፈሱ የሚባዝን ካለ እርግጠኛ ነኝ የሕይወት እንጀራ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ረፍት ይሆንለታል። እንደሚታወቀው ወንጌላዊው ቅዱስ ዮሐንስ በወንጌሉ የመዘገባቸው ተአምራት አሉ። ከዚህ በፊትም በተለያየ አጋጣሚ እንዳስታወስነው ተአምራቱን እኔ እንዳልኩት ተአምር ብሎ አይጠራቸውም። ተአምራቱ በዚህ የወንጌል መልእክት ውስጥ ምልክቶች ናቸው። በደንብ ለሚያስተውልና ቃሉን ለሚያነብ ተአምሩ ደግሞ ራሱ ኢየሱስ ክርስቶስ ነው። እንደምታስተውሉት ጌታ ኢየሱስ ክርስቶስ ደቀ መዛሙርት አሉት፣ ከተለያየ ስፍራ የተጠሩና ክርስቶስን እንዲያውቁ ዕድል የተሰጣቸው፣ ምክንያቱም ምስክር እንዲሆኑ የተጠሩ ናቸው። የማያውቁትን እንዲመሰክሩ ጌታ ፈቃዱ አይደለም። የማያውቀውን የሚመሰክር ሰው ሐሰተኛ ምስክር ነው። ያልሰማውን የሚናገርም ሰው የጌታ የኢየሱስ ክርስቶስ ምስክር እንዲሆን ጌታ ፈቃዱ አይደለም። እሱ እውነት ስለሆነ እውነተኛ ምስክሮችን ይፈልጋል። እውነተኛ ምስክሮች ደግሞ እውነት የሆነውን የሚያውቁና የማይዋሹ የኢየሱስ ክርስቶስ ምስክር ሊሆኑ ይገባል። አንዳንድ ጊዜ ያላጣጣምነውን ስለምናወራ፣ በሕይወታችን ያልተለማመድነውን ስለምንናገር፣ ሳንበላ ስለምናገሳ፣ በውስጣችን የሌለውን ስለምንተርክ እንኳን ሌላው ልናሳርፍና ልናጠግብ እኛው ራሳችን በረሃብ የምንቆላ በጣም ብዙ ሰዎች አለን። ጌታ ኢየሱስ ክርስቶስ የመጀመሪያ ሥራው ምስክር ሊያደርጋቸው የፈለጋቸውን ደቀ መዛሙርት መለየት ነው።
እነዚህን ደቀ መዛሙርት ሲለይ ደግሞ 3 ዓመት አብረውት እንዲቆዩ እድል ሰጥቷቸዋል። 3 ዓመት አብረው በመቆየታቸው ኢየሱስ ክርስቶስን ፊት ለፊት አይተውታል፣ ቀምሰውታል፣ አጣጥመውታል። ከዚህ የተነሳ ስለ ኢየሱስ ክርስቶስ የሚናገሩት ሁሉ እውነት ነው። ይሄንን እውነት ጅራፍ፣ ስደት፣ መከራ፣ ረሃብና ነቀፋ ከሕይወታቸው ሊፍቀው አልቻለም። ምክንያቱም ማንም ከሚያወራላቸው ከሚተርክላቸው ይልቅ ኢየሱስ ክርስቶስን ስለሚያውቁት። ተገፍታችሁ ካልወደቃችሁ፣ በብዙ ነቀፋ ካልተዋችሁት፣ ቅድም እንደተማርነው ኢየሱስ ክርስቶስ የእግዚአብሔር ኃይል ሆኖ በሕይወታችሁ ካለ በእምነት ሞኝነት በኩል ተቀብላችሁታል፣ በእምነት ድፍረት በኩል አይታችሁታል። አለበለዛ ይሄን ጌታ ያላየ በዚህ ዓለም ክፋት፣ ወጀብና ልዩ ልዩ ነገር ተወናብዶ እንደ ዴማስም ሆነ እንደ አንዳንዶቹ ጌታን እንደሚተው ጥርጥር የለው። ስለዚህ ኢየሱስ ክርስቶስ ደቀ መዝሙር ያደረጋቸውን ደቀ መዛሙርት እያሰለጠነ ነው። ፕራክቲከም ነው። ሜዳ ላይ ነው የሚያሰለጥናቸው። በተግባር ነው የሚያሰለጥናቸው። የቃል ትምህርት ሰጥቶ የጽሑፍ መልስ አይደለም ከነርሱ የሚጠብቀው። ሰብስቦ አስተምሮ በሉ አሁን ፈተና አለ፣ ወደሚቀጥለው እርከን እንድታልፉ በዚህ ጉዳይ ላይ ያላችሁን ነገር እስኪ መረዳት ስለምፈልግ አሁን የፈተና ሰዓት ነውና ቁጭ በሉ ብሎ ወረቀትም አዘጋጅቶ ሆነ ጊዜው በሚፈቅድ ሁኔታ የቃል ምስክርነትና መልስ እንዲሰጡ አይደለም ጌታ ኢየሱስ ክርስቶስ ያሰለጠናቸው። በዚህ መንገድም አይደለም የሚፈትናቸው። ኢየሱስ ክርስቶስ በትክክል እያወቁና እያስተዋሉ እየተከተሉት እንደሆነ ማወቅ የፈለገባቸውን አጋጣሚዎች ከሚያሳዩን የመጽሐፍ ክፍሎች መካከል ይሄ አንደኛው። ጌታ ኢየሱስ ክርስቶስ ከዚህ ምዕራፍ በፊት በተለይ በምዕራፍ 5 ላይ እንደምታውቁት በመጠመቂያው አጠገብ የነበረ አንድ የ38 ዓመት ህመምተኛ ሰው እንዴት እንደታደገ ሰምታችኋል፣ አንብባችኋል። መጻጉዕ ብለን የምንጠራው በሽተኛ ሰው፣ ህመምተኛ ሰው፣ ማንም ሊረዳው በማይችልበት ሁኔታ ዘመን ያስቆጠረ ሰው፣ ለሁሉ በፍቅር የተገለጠው የእግዚአብሔር ልጅ ወዳለበት መጥቶ ከፈወሰው በኋላ ጌታ ኢየሱስ ክርስቶስ በክፎችም ደሞ ሊያውቁት እድሉ በተሰጣቸው ሰዎች መካከል ትኩረት የሚስብ ሆኗል። ስለዚህ ይህንን ተከትሎ ጌታ ኢየሱስ ክርስቶስ እያስተማረ ነው። እያስተማረ ያለውም ትምህርት እኔ እንዲህ አይነት ተአምረኛ ነኝ የሚል ሳይሆን የሚያደርጋቸው ምልክቶች ራሱን እንዲረዱትና እንዲገነዘቡት እድል የሚሰጥ ሆኖ ነው የምናየው። ግን አንዳንዶች በዚህ መንገድ ሳይረዱት ረጅም ርቀት አብረው ተጉዘዋል። በዚህ ምዕራፍ 5 የመጀመሪያ አንቀጽ ላይ እንደምንመለከተው ጌታ ኢየሱስ ክርስቶስ ከገሊላ ማለት ሰሜናዊ የእስራኤል ግዛት ባህሩን ተሻግሮ ወደ ሌላኛው ጫፍ ወደ ሌላኛው ጠርዝ ተሻገረ። ወደዚያ ስፍራ ጌታ ኢየሱስ ክርስቶስ መምጣቱን ያዩ ሰዎች ጥብርያዶስ ባህር ዳርቻ ላይ ጌታ ኢየሱስ ክርስቶስን እንደገና ለማግኘትና ይሄ ተአምር ይሰራል የሚባለውን ጌታ እንደገና ተአምር ሲሰራ ለማየት ጓጉተው ከያሉበት ስፍራ ተሰብስበው መጡ። የተሰበሰቡ ሰዎች በርግጥ ወሬ ለማየት የመጡ ብቻ ላይሆኑ ይችላል። ቃሉ እንደሚነግረን ጌታ ኢየሱስ ክርስቶስ ካደረገው ተአምር የተነሳ በበሽተኞች ያደረገውን ምልክቶች ስላዩ ብዙ ሕዝብ ተከተሉት ይላል። ምልክት ያው አመልካች ነው። ብዙ ሰዎች የሚገምቱትን መንፈሳዊ ኃይል ለመገመት አይኖቻቸው እንዲገለጥ ያደርጋል። ጌታ ኢየሱስ ክርስቶስ ባደረጋቸው ምልክቶች ምክንያት በጣም ብዙ ሰዎች ከያቅጣጫው ግር ብለው መጡ። ስለዚህ ጥብርያዶስ ባህር ዳርቻ አለፍ ብሎ ኮረብታው ግርጌ ላይ በጣም ብዙ ሰው መጥቶ ሲከማች ከያቅጣጫው ተአምረኛውን ፍለጋ ብዙ ሰዎች ሲመጡ ጌታ ኢየሱስ ክርስቶስ ተመለከተ። እነዚህ ሁሉ ሰዎች ሜዳውን ሞልተዋል። በፍቅር ሁሉን አየና ዘወር ብሎ ወደ ፊልጶስ እነዚህ ሁሉ እንዲበሉ እንጀራ ከወዴት እንግዛ አለ። ሊያደርግ ያለውን ያውቃል ይላል መጽሐፉ፣ ግን ሊለካው ፈለገ።
ምን ያህል ታውቀኛለህ? አንተ ራስህ አንተ የምትከተለኝ ምስክር ልትሆነኝ የመጣህ የኔ የሆንከው አንተ ምን ያህል ትረዳኛለህ? ይሄንን ነው እያየ ያለው ጌታ። ቃሉ ነው የሚለው ሊፈትነው ይሄንን አለ። ጌታ ኢየሱስ ክርስቶስ የሚያደርገውን ያውቃል። ከዛ ተፈታኙ መልስ መስጠት ጀመረ። ሕዝቡን አየና አለ፣ ይሄ ሁሉ ሕዝብ የሚበላውን እንጀራ ከወዴት እናገኛለን አለ። 200 ዲናር እንግዲህ የዛሬ 2000 ዓመት 200 ዲናር ምን ያህል እንጀራ እንደሚገዛ አላውቅም። 200 ዲናር እንጀራ እንኳን ብንገዛ እንደ ጠዲቀ መበለት እንዲህ የበጠስን እንኳን ብናለሳቸው አይበቃም ለዚህ ሁሉ ሕዝብ አለ። ስለዚህ ለዚህ ሁሉ የሚበቃ እንጀራ ገንዘብ እንኳን ቢኖር ከወዴት እንገዛለን አለው። አያችሁ ፈተናው ምን ነበር? ከዚህ በፊት ጌታ ኢየሱስ ክርስቶስ ሕመምተኛውን ፈውሷል። ቃል አውጥቶ የሹሙን ልጅ ፈውሷል። ከዚህ በፊት ጌታ ኢየሱስ ክርስቶስ በገሊላ ቃና በሰርጋቸው ተጨናንቀው የነበሩ ሰርገኞችን አሳርፏል። ጌታ ኢየሱስ ክርስቶስ እነዚህን ነገሮች ማድረጉን ያውቃሉ። ትናንትና ጌታ ያደረገው ነገር ዛሬ ላሉበት ሁኔታ እርካብ እንዲሆናቸው ጌታ ፈልጓል። እዛ ላይ ተንተርሰው ዛሬንም እንዲያዩ ጌታ ፈልጓል። ታውቃላችሁ አይደል? በብዙዎቻችን ሕይወት ውስጥ በጣም አስቸጋሪው ነገር ከጌታ ጋር ሁልጊዜ እንደ እንግዳ እየተዋወቅን ነው የምንኖረው። ትናንትና በብዙ ነገር ያገዘንና የረዳን እግዚአብሔር ዛሬም እርሱን ሊያደርግ ይችላል ከዚያም በላይ የሚል የእምነት ድፍረት በጣም ብዙ ሰው የለው። ወገኖቼ እግዚአብሔር በዘመናችሁ አንድም ቀን ቢሆን ረድቷችሁ ያውቅ ይሆን? እግዚአብሔር ለኔ ያደረገውን ነገር በተመለከተ በተለይ ያንን ቀን የምትሉት ነገር ይኖራችሁ ይሆን? አለ በሕይወታችሁ ለክርስቶስ ምስክር የሚሆን ነገር? እግዚአብሔር አግዞኛል፣ እግዚአብሔር ረድቶኛል፣ እግዚአብሔር አሻግሮኛል፣ እግዚአብሔር አስመልጦኛል፣ እግዚአብሔር እጁን ዘርግቶልኛል ያላችሁበት ቀን አለ ወገኖች? አለ በዘመናችሁ? ከልደት እስከ ዕውቀት አሁን እስካላችሁበት ጊዜ ድረስ እግዚአብሔር በዘመናችሁ እንዲህ አይነት የሕይወት ምስክርነት አግኝቶ ያውቅ ይሆን? ወገኖቼ እንዲህ አይነት ምስክርነት በዘመናችሁ ጌታ ኢየሱስ ክርስቶስ አግኝቶ የሚያውቅ ከሆነ እርሱ ጌታ ለዘላለም አይለወጥም። በጣም ብዙ ሰው በየፌርማታው ሲለካ ነው የሚውለው። በብዙ መንገድ ይመዘናል። በብዙ መንገድ ፈተና ውስጥ ይገባል። ብዙ ነው እኛን የሚያበጥር የሚያንጠረጥር የሚያነጥር ብዙ የሕይወት ፈተና ፊት ለፊታችን አለ። በሕይወት ውስጥ ነው የምንፈተነው። ወገኖቼ በደንብ አስተውሉ። ልክ ክላስ ሩም ውስጥ ገብተን በፈተና መልኩ ተቀምጠን እንደምንፈተነው አይደለም። በዕለት ዕለት ሕይወት ውስጥ ነው ሰልፉ ያለው ፈተናው ያለው። ጌታ ኢየሱስ ክርስቶስም ትምህርት ቤትና የአምልኮ ስፍራ አይደለም ያለው፣ በዕለት ዕለት ኑሮና ሕይወታችን ውስጥ ነው አለ። እርሱ ከኛ ጋር ሊያስተምር አውደ ምሕረት ላይ በስመ አብ ስንል መጥቶ ቁጭ የሚል አይደለም። ደግሞ ፕሮግራም ጨርሰዋል ብሎ ደግሞ ሰናፊሉን ሰብስቦ ደግሞ አረፍ ብሎ የሚሄድ ማረፊያ የሚፈልግ አይደለም። የሱ ማረፊያ የኔና የናንተ ልብ ነው። በየትኛውም ሁኔታ እርሱ ከኛ ጋር አለ። ከእርሱ ጋር የሚኖረን ግንኙነት እርሱን በተመለከተም የምንፈተነው ፈተና ከእርሱ ጋር ተያይዞ የምንለካበት መንገድ ወገኖቼ የተለዩ አጋጣሚዎች በሕይወታችን ሊኖር ይችላል እንጂ እውነታውን ስንመለከት እርሱ ከኛ ጋር ሁሌም ስለሚኖር ከእርሱ ጋር በተያያዘ ትምህርታችን፣ ግንዛቤያችን በሕይወታችን ውስጥ ያለው ስፍራ የሚለካው በእያንዳንዱ ቅጽበት እንደሆነ ሊስተዋል ይገባል። በዚህ የመጽሐፍ ቅዱስ ክፍል ውስጥ እንደምንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ ሊያደርገው ያለውን ያውቃል። ነገር ግን ሊፈትነው ይሄንን አለ። ፊልጶስም ተፈተነና በፈተናው ምን ሆነ?
ወደቀ። ስንት አገኘ? ከስንት ስንት አገኘ? በቃ ወደቀ ይገልጸዋል አይደል? አዎ ዜሮ ነው ሊሆን ይችላል። ጨከን ብለን ፈረድንበት። ለማንኛውም ፊልጶስ ተለካና ልክ ናችሁ፣ በፈተናው ወደቀ ብዬ ደፍሬ ባልናገርም አላለፈም። ለማንኛውም አላለፈም። ወደቀ አልላችሁም፣ አላለፈም። ምክንያቱም አጠገቡ ያለው የእግዚአብሔር ልጅ ነው። ቢወድቅ የሚያነሳ ኢየሱስ ክርስቶስ ነው። ስላልተባረረ ፊልጶስ አልተጫረም አይደል? አዎ አልተጫረም። ፈልቶ ባህል አልተባለም። ይፋ አልተሰጠው። አልወደቀም ግን አላለፈም። ያግባባናል ይሄ። ከዛ ደግሞ የስምዖን ጴጥሮስ ወንድም እንድርያስ በተራው ደግሞ መናገር ጀመረ። ይሄ በጣም ሳይራብ አይቀርም ይመስለኛል። አስተውላችሁት ከሆነ አላውቅም። ይኸውላችሁ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ። አሁን እዚህ ጋር እንጀራ ሻጭ ወይም ዳቦ የሚነግድ ሰው ቢኖር እናንተ ስታልፉ የምትገዙ ካልሆነ የምትበሉ ካልሆነ የዳቦውን አይነት አጣርታችሁ ቁጥሩን አጣርታችሁ ትሄዳላችሁ። በጣም የሚገርም ነገር ነው። 5 የገብስ እንጀራ አጣርቷል። ለስኳር ህመምተኛ ይሆናል። 5 የገብስ እንጀራና ስንት ዓሣ? 2 ዓሣ። የገብስ መሆኑ ጥሩ ነው አይደል? ዓለም ሁሉ በሽተኛ ሆኗል። የገብስ መሆኑ ጥሩ ነው። እቺን አጣርቶ መጥቶ ሪፖርት አደረገ። እዚህ ጋር አንድ ዳቦ ሻጭ አለ እና 5 ቂጣ ወይም እንጀራ የገብስ የሆነ ነገር እና ከ2 ዓሣ ጋር ይዞ የተቀመጠ ሰው አለ ያለ። ነገር ግን አሁን ግን አለበት በዚህም ሰው ንግግር ውስጥ ነገር ግን እነዚህን ለሚያህሉ ሰዎች ይህ ምን ይሆናል አለ። ልክ ነው። እንኳን በቁጥር እዚህ ጋር 5000 ተብለዋልን። በቁጥር እንኳን ለ5000 ሰው አሁን እዚህ ላላችሁት ሰው እዛ ጋር ዳቦ ሸንሽነው የሚያድሉ ሰዎች 5 ቂጣ ወይም ዳቦ ይሄ ድፎውን አይደለም የምታውቁትን 5 ዳቦ ለዚህ ሁሉ ህዝብ አድሉ የሚላቸው እዛ ጋር ቢኖር ጤነኛ ነህ ነው የሚሉት። እርግጠኛ ነኝ። ታይም እንደ ሰውን ነው የሚሉት። ስለዚህ ዝም ብለን ከምናነካካቸው ቢቀር ይሻላል እንደሚሉ እርግጠኛ ነኝ። ምን ይሆናል ይሄ 5 ቂጣ 2 ዓሣ ለዚህ ሁሉ ህዝብ ምን ይሆናል አለ። እሱም አላለፈም። 2ቱም አልተሳካላቸው። ከዛ ጌታ ቀጥታ መናገር ጀመረ። እነዚህን ሁሉ ሰዎች አስቀምጧቸዋል። መደዳውን የተኮለኮለውን ህዝብ በስርዓት እንዲቀመጡ አደረጓቸው። እንደቆጠሯቸውም ያስረዳል። 5000 ሰዎች ነበሩ። 5000 ሰው ሜዳ ላይ ማስቀመጥ የዚህን ምን ያህል ሰው ማለት ነው? በትንሹ 5 ወይም ደግሞ 6 ያህል ሰው ሜዳ ላይ እንዲቀመጡ አደረገ። ወንዶች ብቻ ተቆጥረው 5000 ናቸው። አባወራ መቁጠር ይወዳሉ እነሱ። ሴቶቹና ሌሎቹን አልቆጠሯቸውም። እዛ ዝርዝር ውስጥ አልገባም፣ አይመለከተኝም ስላልተጻፈ እዚህ ላይ ማለት ነው። ሌላ ቦታ የሚለው ይኖራል። ሳይገዳቸው የሚተረጉሙ ሰዎች አሉ። አንዳንድ ጊዜ ሳይገዳቸው፣ አንዳንዴ መጽሐፉ ካላለ ዝም ማለት ጥሩ ነው አይደል? አዎ። ለምንድነው ሴቶች ያልተቆጠሩት ቢሉ እነሱ በአደባባይ ያፍራሉ፣ በጓዳ ነው ሲጥ የሚያረጉትና ተደብቀው ስለሚበሉ ሴቶቹ በአደባባይ ቁጥር ውስጥ አይገቡም። ሴትና ሕፃን ያው መፈርፈሩም መፈትፈቱም ስለማይቀር ያው እነሱ ያባከኑትም ሊበዛም ስለሚችል ሌሎችም ትርጓሜዎች አሉ። አይመለከተንም። የተጻፈው ምንድነው የሚለው? አባወራው ወይም ወንዶች ተቆጥረው 5000 የሚያህሉ ነበሩ። እሱም አይደለም የኛ ጉዳይ። አስቀመጧቸው። ከዛ የእግዚአብሔር ልጅ ኢየሱስ እነዛን 5 ቂጣዎችና 2 ዓሣ
አነሳና እንደዚህ አድርጎ እግዚአብሔርን አባቱን አከበረ። ከዛ በኋላ እነዚህን ለዚህ ሁሉ ሰዎች ስጧቸዋል። በጣም ይገርማል። እስቲ በመሰረቱ በደንብ አስቡት ወገኖቼ፣ በጣም ይገርማል። 5 ቂጣና 2 ዓሣ ቅርጫት ውስጥ አሉ። ሜዳውን ሕዝብ ሞልቷል። ከዚህ በፊትም ስለው ሰምታችሁኝ ሊሆን ይችላል። አንዳንድ ፊልሞች ላይ ጌታ ኢየሱስ ክርስቶስ እንዲህ አድርጎ ባርኮ ቁጭ ሲያደርግ እንዲህ ይሉና አንዱ ላይ ይነባበርና ሙልት ሲል ያሳያል። መጽሐፉ አይልም፣ ፊልሙ ነው ያለው። ቂጣ አላራባም ጌታ። ቂጣዎቹ እንደተራቡ አልተጻፈም። ቅርጫቱ ግጥም ብሎ እንደሞላም አልተጻፈም። ያልተጻፈውን አናነብም። ጌታ ቂጣ አይደለም ያበዛው። በጣም የሚገርመው ነገር አባቱን አመሰገነ እና ከዛ በኋላ ስጧቸው ብቻም ሳይሆን እንደሚበቃቸው ስጧቸዋል። በጣም ይገርማል። ይኸውላችሁ በደንብ አስተውሉ። በእውነት የእግዚአብሔር ጸጋ ይብዛላችሁ። ከታሪኩ አልፋችሁ እንድታስቡ እግዚአብሔር ይረዳችሁ። ከተጻፈው እንድታልፉ እግዚአብሔር ይረዳችሁ። በደንብ አስተውሉ። እርግጠኛ ነኝ ይሄ ፊልም ላይ እንደምናየው ቂጣዎች ተነባብረው ብዙ ቅርጫት ሆነው ቢሆን ኖሮ ወይም ደግሞ እርግጠኛ ነኝ እዚህ መድረክ ላይ ሙልት ብሎ ታይቶ ተቆልሎ ቢሆን ኖሮ እስቲ 5000 ሰዎች ናቸው። ለ5000 ስንት ሰው ብናድል ፍትሃዊ ድልድል እናደርግ እንችላለን? ስንት እንስጣቸው የሚል ቀጣይ ጥያቄ ይኖር ነበር። ሁሉም እኩል አይበላም። ምን ያህል እንስጣቸው? እንደ አቅማቸው ሳይሆን እንዳለው ንብረት መጠን፣ እንደ ሆዳቸው ስፋት ሳይሆን እንዳለው መጠን እኩል ይድረሳቸው ማለታቸው አይቀርም በእርግጠኝነት። ያንን እንዲሉና በሌላ ፈተና እንዲጠመዱ ጌታ አልፈቀደም። ጌታ ያደረገው ነገር ያችኑ እዛችሁ እንደተቀመጠች አንሱና እንደሚበቃቸው ስጡ አለ። ደቀ መዛሙርቱ መጡ። ወደ ቅርጫቱ እጃቸውን ይከታሉ፣ ይዘው ይሄዳሉ፣ ይሰጣሉ። ደግሞ ወደ ዓሣው ይሰዳሉ፣ ይሰጣሉ። ይገርማል። እጃቸውን ከሚከቱበት ቅርጫ አይጎድልም። የሚታየው ከ5 ያለፈም አይደለም፣ ግን ለ5000 ሰው የሚበቃ ከዛ ቅርጫት እያወጡ ይሰጡ ነበር። አሁን በምን አይነት ተአምር እዛ ቅርጫት ውስጥ ለ5000 ሰው የሚሆን እንጀራ ይኖራል? በደንብ አድርጋችሁ አስተውሉ ወገኖቼ። ይሄ እንጀራ ከቅርጫቱ ሳይሆን እጆቹን ወደ ላይ ካነሳ አባቱን ካመሰገነ የሕይወት እንጀራ ከሆነ ከእርሱ ማንነት የሚፈልቅ ነው። የመግቦቱ የቸርነቱ በረከት ነው ወገኖቼ። ቅርጫት ውስጥ አይደለም ያለው። ይሄ ማንነት ያለው ማንነቱ ውስጥ ነው፣ ራሱ ክርስቶስ። ከግማሽ ሚሊዮን ሕዝብ በላይ ውሃ ጠጥቶ የረካበትን የምድረ በዳውን አለት ታስተውላላችሁ። ያንን አለት ሙሴ በበትር መጥቶት ሲጀመር እንዲህ አይነት አለት ድንጋይ እዚህ ጋር ያለ ድንጋይ ብናነሳ ይሄንን መስታወት ብንሰብረው አንዳች እርጥበት ውስጡ ልናገኝ እንችላለን። ያስ ድንጋይ ምን ያህል ከፍታ ቢኖረው ነው ለዛ ሁሉ ሕዝብ 5000 አይደለም ከግማሽ ሚሊዮን ለሚበዛ ሕዝብ ወደ 600,000 ሕዝብ ነው ከግብጽ እንደወጣ የሚገመተው። ለዛ ሁሉ ሕዝብ የሚሆን ውሃ እዛ ኮንቴነር ውስጥ ወይም እዛ ድንጋይ ውስጥ ያለ ይመስላችኋል? ድንጋይ ውስጥ ኮንቴነር ነው? ውሃ እንደምናጠራቅምበት አይነት ታንከር ነው ያ አለት? እንደሱ አይደለም። ግን በበትር ተመታና ከዛ አለት ውሃ ጠጥተው ረኩ። ያው ምድረ በዳ ላይ ጥማቸውን አቀዘቀዘ። ይሄ ከየት መጣ ወገኖቼ? አለቱ ፊት ለፊት ያለው ድንጋይ አይደለም ጉዳዩ ይሄ አለት ከዘላለም አምላክ ጋር ባለው ግንኙነት ነው ያንን ሁሉ ሕዝብ ማርካት የቻለው። ከእግዚአብሔር ጋር ያልተያያዘ ጉዳይ አያሳርፍም። ከእግዚአብሔር ጋር በተያያዘ ጉዳይ ነው የጠገቡት።
ከሱ ጋር በተያያዘ ጉዳይ ነው የረኩት። ወገኖቼ ነገራችን ከዘላለም አምላክ ጋር እንዲቆራኝ እግዚአብሔር ይርዳን። በነገር ሁሉ ሁሉም በልተው ጠገቡ ይላል። የሚበሉትን እንዲቆጥሩ ያላደረገ ጌታ የተረፋቸውን እንዲቆጥሩ አዘዘ። በጣም ይገርማል። ከዛ በኋላ ተቆጠረና ስንት መሶብ ሆነ? 12 መሶብ። በየትኛው ስሌት ደግሞ? በጣም የሚገርመው ነገር ይኸውላችሁ፣ አስተውላችሁት ከሆነ ስለዚህ አከማችሁ ይላል ቁርስራሹን ቁጥር 12 ላይ ከበሉትም ከአምስቱ የገብስ እንጀራ የተረፈውን ቁርስራሽ 12 መሶብ ሞሉ። ይኸውላችሁ ከበሉት ከስንት ነው የሚለው? እየሰማችሁኝ ነው? ከበሉት ከስንት? ከአምስት እንጀራ ወይም ቂጣ ከበሉት የበሉት እኮ ነው እያለ ያለው። ከበሉት ከአምስት ቂጣ እንዴ ተበልቶ ከሆነ የቅድሙን ሂሳብ ቅድም ወንድሜ ሲያሰላ የነበረውን ሂሳብ ታስተውላ 80 ከዘላለም ሲቀነስ ስንት ይሆናል ብሎ ጠየቅ አይደል? በልተውታል። ከተበላ ከአምስት እንጀራ የሚተርፍ ነገር ይኖራል እንዴ? ተበልቶ ከሆነ ተበልቷል እኮ እያለ ነው ያለው ቃሉ። እነዚህ ሰዎች በእርግጠኝነት የበሉት ቅርጫ ውስጥ ካለው እንጀራ አይደለም። የበሉት ከዘላለም አምላክ ነው፣ ሁሉን ከሚችል ጌታ ነው። ወገኖቼ የምትበሉትን ሳይሆን የሚተርፋችሁን እንድትቆጥሩ እግዚአብሔር ይርዳችሁ። ብዙዎቻችን የምንጎርሰውን ነው የምናሰላው፣ ታውቃላችሁ። የምንለብሰውን ነው የምንቆጥረው፣ ታውቃላችሁ። ዛሬ አለን ብለን የምናስበውን ነው የምናሰላው፣ ታውቃላችሁ። ብዙዎቻችን በእንዲህ አይነት ሁኔታ ነው የምንኖረው፣ ታውቃላችሁ። ጌታ ኢየሱስ ክርስቶስ እዚህ ቦታ ተገኘና የሚበሉትን ሳይሆን የሚተርፋቸውን ቆጠሩ። እግዚአብሔር ጸጋና ምሕረት በክርስቶስ ይደግፋችሁ ይደግፈን። እየሰማችሁኝ ነው? ይሄን ተከትሎ የመጣው በዙሪያው የተፈጠረው ነገር የሚያስተምረንን ነው እንድንማር የተፈለገው። ከዛ ቁጥር 15ን ስንመለከት አንዳንድ ሰዎች እንዴ ይሄማ ወደ ዓለም የሚመጣው ይመጣል ተብሎ የሚጠበቀው ነብዩ ሳይሆን አይቀርም አሉ። ነብይ ይጠብቃል። ስለዚህ ሊያነክሱትና ከፍ ሊያደርጉት ፈለጉ። ጌታ ኢየሱስ ክርስቶስ በምድር ላይ ለመንገስ አልመጣም። ምድሪቱ ለሱ የሚሆን ቦታ እንደሌላት ያውቃል። ቤተ መንግስትም ሌላም ስፍራም ፈልጎ አልተገለጠም። እርሱ የሚከብርበት ስፍራ መስቀል እንደሆነ ያውቃል። ጌታ ኢየሱስ ክርስቶስ ሊታረድ ሕይወቱን ስለ እኛ አሳልፎ ሊሰጥ እንጂ በተወሰኑ ሰዎች ተከቦ ነክሶና ከብሮ ለማየት አልተገለጠም። ስለዚህ ልባቸውን ሲያይ አልተገናኙ፣ ተዋቸውና ከዛ አካባቢ ዘወራል። ስላልተግባቡ ስላልገባቸው መሸ። በታንኳ ደቀ መዛሙርቱ ተሻገሩ። ጌታ እዛ ቀርቶ ነበር። እዛ መጣ። ባህሩን እየተራመደ ፍርሃት ነበረባቸው። አይዟችሁ እኔ ነኝ አለ። ተረጋጉ። ያ ቀን አለፈ። እዛ በሚቀጥለው ቀን ቆመው የነበሩ ሕዝብ ከአንዲት ጀልባ በቀር በዚያ ሌላ ጀልባ እንዳልነበረ ደቀ መዛሙርቱም ለብቻቸው እንደተሻገሩ ወይም እንደሄዱ እንጂ ኢየሱስ ከደቀ መዛሙርቱ ጋር በታንኳይቱ እንዳልገባ አዩ። አሁን ጌታን ፍለጋ ተጀመረ። ሌሎች ጀልባዎች ጌታ የባረከውን እንጀራ ወደ በሉበት ስፍራ አጠገብ ከጥብርያዶስ መጡ። ደግሞ ሌሎች ጀልባዎች። አሁን የጥብርያዶስ ባህር በታንኳ ግርግር ተሞላ ማለት። ማን እየተፈለገ ነው? ኢየሱስ። አንዳንዶቹ ሲያዩ ደቀ መዛሙርቱ ሲሻገሩ አይተው ነበርና ተከትለው አዩና ደቀ መዛሙርቱ መሃል ማን የለም? ኢየሱስ የለም። ስለዚህ እነሱ አይደለም እንጀራ የመገቧቸው፣ ዞር አሉና እሱን ፍለጋ መሮጥ ጀመሩ። አሁንም ወደዚህኛው አቅጣጫ ሲመጡ ብዙ ታንኳዎች ወዲያ ወዲህ ሲሉ አዩ።
በየታንኳው አይናቸውን ገልጠው ኢየሱስን መፈለግ ጀመሩ። በየታንኳው ውስጥ ኢየሱስ አልተገኘም። ኢየሱስ ወይም ደቀ መዛሙርቱ በሌሎቹ ታንኳዎች ውስጥ እንዳልነበሩ አዩ። ሌሎች ታንኳዎች ናቸው። ራሳቸው በጀልባዎች ገብተው ኢየሱስን እየፈለጉ ወደ ቅፍርናሆም እንደገና መጡ። ተመልሰው መጡ። ከዚያ በኋላ በባህር ማዶ ጌታን አገኙ። መጡና እንዲህ ብለው የቆሙ ይመስለኛል። እቺ ብለው መምህር ሆይ አሉ፣ ወደዚህ መቼ መጣ? መቼ መጣ አሉ። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። እየፈለጉት ነው። በታንኳ እየተሯሯጡ ነው ወዲያ ወዲህ። በጣም ብዙ ሰው ኢየሱስን ይፈልጋል፣ ያኔም አሁንም። ግን ለምን ይሆን የሚፈልገው? ትፈልጉታላችሁ ወገኖች? ትፈልጉታላችሁ? ትፈልጉታላችሁ? የሞኝ ጥያቄ ልጠይቃችሁ። ትፈልጉታላችሁ? የናዝሬቱ ኢየሱስን ትሹታላችሁ? ለምን ይሆን የምትፈልጉት? ትምህርቱ እንደሱ ነው አውቃለሁ። አሁን ያላችሁት ነው ትምህርቱ። ትምህርቱ ለዘላለም ሕይወት ነው። ልክ ነው ያላችሁት፣ አሁን ካፋችሁ ያወጣችሁት ለዘላለም ሕይወት፣ ለዘላለም ደህንነት ነው ትምህርቱ። ትምህርቱ እንደሱ ነው። ምክንያቱም የማስተላልፈው መልእክት ቢሆን ቅኝቱ ወደዛ እንደሚወስድ የምትረዱት ይመስለኛል። ትምህርቱ እንደሱ ነው። ግን ወደ እውነታው ስንመጣ በጣም ብዙዎች ክርስቶስን ይፈልጉታል። ግን ኢየሱስ ክርስቶስ ብቻውን የሚፈልግ አይደለም። ለብዙ ሰዎች ጌታ ኢየሱስ ክርስቶስ ከእንጀራ ውጪ፣ ከስኬት ውጪ፣ ከተአምራት ውጪ፣ ከሌሎች የብዙ ሰዎችን ትኩረት ከሚስቡ ነገሮች ውጪ የሚስባችሁ ሆኖ ይሆን ወገኖቼ? ክርስቶስ ማርኳችሁ ይሆን? ብቻውን አይታችሁታል? ብቻውን ከተአምራቱ ይልቅ፣ ከምልክቶቹ ይልቅ፣ ካደረጋቸው ነገሮች ይልቅ ተአምራቱ እርሱ ነው ወገኖቼ። የእግዚአብሔር ልጅ እኮ ነው በምድር ላይ ተገለጠው። ሰው ሆኖ በመካከላቸው ያለው ሁሉን የሚገዛ ጌታ ነው። በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ራሱም ቃል እግዚአብሔር ነበር የተባለለት፣ ከሆነው አንዳችስ እንኳ ያለ እርሱ ምንም አልሆነም የተባለለት የእግዚአብሔር ልጅ ነው። ሰዎችን ፈልጎ ፍቅር ጠምቶት ፍቅር ርቦት በሰው መሃል የተገኘ